ጥሩ እንደሆነ አውቃለሁኝ። እኔ ጥሩነቱን አልካድኩኝም፣ ልክደውም አልፈልግም። ማንም ደግሞ እንደዚህ እንዲነካ አልፈልግም። ይሄ ሀብልም ደግሞ አይገባህም። ላውልቅልክ። ለምንድን ነው ማንም እንዲነካ የማትፈልጊ? ማንም ሰው እንዲነካ አልፈልግም አለችው። እንግዲህ ከአንቺ ጋር መቀጠል አልፈልግም እያላት ብሩኬ ማንም ሰው እንዲነካ አልፈልግም፣ ምንም ብትሆኑ ምንም ውስጧ ቢጎዳ ከብሩኬ መጨከን አችልም። እሱም እንደዛው ነው። እንግዲህ ብሩኬ ጥሩነቱን ነው እየተናገረች ያለችው። ብሩኬ ጥሩ ነው፣ ጥሩ እንደሆነ አውቃለሁ። ከዚህም በፊትም ብዙ ነገር አብረን አሳልፈናል፣ ብዙ አመታትን ቆጥረናል። እኔ ብክድ ራሱ ጓደኞቹ ሁሉም ሰው የሚያውቅ ነው፣ እኔም አልክድም ጥሩ እንደሆነ እያለች እንግዲህ ዛሬ ብዙ ነገር ተናግራለች። ብሩኬም እንግዲህ ትልቅ ነገር አለ ብለዋል። ምን እንደሆነ እንግዲህ ሌላ ሰርፕራይዝ አለ ለሀይሚ። እንደውም ሲያንሳት ነው ለሀይሚ አይደለም ቤት ከዚህ በላይ ነው የሚገባት። በጣም ቻይ፣ በጣም ፍቅር አስተማሪ፣ ሁሉም ነገር ማያምርባት ማታዩባት ነገር የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ አሁን ተመልሼ መጥቻለሁ። ያው በዛሬ ቪዲዮ ትናንትም አይተናል። ብዙ ኮሜንትም ሳነብ ብዙ ኮሜንት ሳይ ነበር። አንዳንዶቻችሁ ያው ለሀይሚ ነው ሀይሚን ወዳጅ የሆናችሁት ሀይሚዬ ጀግና ነሽ ምትሏላችሁ። እውነት ነው። አዎ ጀግና ናት ሀይሚ፣ ጎበዝ ናት። ቤት ደግሞ ለራሷ ሰርታ ለራሷ መግዛት አቅቶት አይደለም፣ ግን ስጦታ የተባለ ነገር በተለይ ከሚወዱት ሰው የሚሰጥ ነገር በጣም ደስ ስለሚል ነው። ደስ ብሏት ተሰምቷት እየተናገረች ያለችው አንተም ማጣት አልፈልግም፣ አንተም መራቅ አልፈልግም፣ ከአንተ መራቅ አልፈልግም። ይሄን የመሰለ ቤት እንደዚህ አይነት ቤት ሰርተ ሰተኸኝ እንዴት አድርጌ ነው ብቻዬን ውስጥ ምኖረው እያለች ነው እንግዲህ። ብሩኬም የሀይሚን ጥላቻ ኑሮት አይደለም ከማያምን ሰው ጋር እንዴት ነው ሰው መቀጠል የሚችለው ነው እያለ ያለው እንግዲህ። ሀይሚን እንዴት አላመንሽኝም? ማንም ከመሬት ተነስቶ መጥቶ ከብሩኬ አረገዝኩ ካለ አንቺ ትጠራጠርኛለሽ ወይ ለማለት ነው እንግዲህ። ይሄ እንግዲህ እኛ ሴቶች ሁላችንም ነው፣ በሀይሚ መፍረድም አይቻልም። እዛ ላይ ጥፋት ቢኖራት እንኳን እኛ ሁላችንም ሴት ነን። እኔ በበኩሌ አንዷ ሴት ተነስታ አመታ አርግዛ ሆዷ ገፍቶ መታ ከባልሽ ነው ያረገዝኩት ከሱ ጋር ተኝቼ ነው ብትለኝ ለጊዜው በኋላ ወይ ቁጭ ብዬ አስቤ ልወሰን እችላለሁ እንጂ ለጊዜው ሊያናደኝ ይችላል። ይሄ ማንም ሴት የሚያናድር ነገር ነው። በተለይ የምትወዱትን ባላችሁን ከሆነም ጓደኛችሁ ለነገ ደግሞ ለትልቅ ተስፋ ያላችሁን ትልቅ ቦታ አብረን እንሆናለን የምትሉትን አንድ ተነስታ ከኔ ጋር እንደዚህ ሆኖ ነው ብላ ስትመጣ ይሄ ነገር ድራማም ካልሆነ የእውነትም ቢሆን ማለት ነው ሊሰማና ሰው ሊከብደው ይችላል። ለዚህ ነው የተሰማትም እንጂ ብሩኬን ያለማመን አይደለም። ባታምነው ዛሬም ይኸው ከሱ መራቅ ከአንተ መራቅ ብቻ የመኖር አልችልም ነው እያለች ያለችው። እንደዚህ ባለንበት ሁኔታ እንደዚህ ባለንበት ችግር በማለችን ተፈጥሮ ተራርቀን ተለያይተናል ተባብለን ብዙ ነገር ተባብለን ባለንበት ወቅት እሱ ከጀርባ ለእኔ ብዙ ነገር ሲጨነቅ የነበረ እንደዚህ ያላሰብኩትን ስጦታ እንደዚህ ሲያደርግልኝ ማሰብና ነው ያቃተኝ፣ ማሰብ ነው ያቃተኝ ስትል ነበር። እንግዲህ ማመን ነው ያቃተኝ ስትል ነበር። አለቀሰች። ፊቷ በርበሬ ነው መሰለው። እንግዲህ ብሩኬ እባክህ በቃችሁ እናንተ ልጆች አታስለቅሳት። እውነት በጣም ይከብዳል። ሀይሚ እንደዛ ስታለቅስ ፊቷ እንደዚህ ቀልቶ በርበሬ መስሎ ማየት በጣም ነው የሚከብደው። ድራማ ነው ማለት ይከብዳል። እውነት እኔ በጣም ነው የሚከብደኝ እንደዚህ ስትሆን፣ እውነት ይመስለኛል። አንዳንዴ ደግሞ ምንድነው ቅመሞችን ተረጋጉ፣ ድራማ ነው ስራ እየሰሩ ነው ምለውን ተመልሼ ደግሞ እሷ እንደዚህ ስታለቅ ሳይ ሁሉም ነገር እውነት እንደዛ ነው የሚሰማኝ፣ እኔንም ማለት ነው። ብሩኬ ከዚህ በላይ ባታስለቅሳት ነው ምለው። እኔ ከዚህ በላይ ባታስለቅሳት ቢበቃችሁ ነው ምለው። ሀይሚ እንግዲህ ብዙ ነገር ችላለች። ባታምን ራሱ ጠርጥራ ቢሆን ራሱ ከመሬት ተነስታ አልጠረጠረችም። ይሄን ነገር በጣም የሚከብድ ነገር ነው። ከመሬት ተነስታ አንድ ሴት ልጅ መታ በፊት ፍቅረኛ ነው የተባለች ያውም በፊት ኬዝ ግንኙነት ያላችሁ መታ አረገዝኩኝ ከሱ ነው እንደዚህ የሆንኩት ስትል እኔ እንጃ ያለመጠራጠር ይከብዳል። እንደኔ ራሱ እኔ ሴት ስለሆንኩኝ ማለት ነው። ግን ያው ራሷን ችላ ባትናደድ ዝም ብትል ጥሩ ነው። ግን አያስችልም፣ ማንም አይችልም ይሄንን እንጂ ከመሬት ተነስታ ብሩኬ የት ውለህ መጣክ፣ የት አድረህ መጣክ፣ የት ሄደህ መጣክ፣ እንደዚህ ሆንክ
ብትጠራጠር አዎ ያለማመን ይባላል። ይሄ ግን ከባድ ነው። ይሄ ያለማመን መተው እኔ እንጃ። እኔ ማንም ሴት የሚችል አይመስለኝም። ጥፋት ነው ቢባል ራሱ ማለት ነው። እና ይሄን ሁሉ ነው ችላ፣ ያውም ተከትላ ከአንተ ጎን መሆን አለብኝ፣ ከአንተ መለየት የለብኝም፣ ከአንተ መራቅ የለብኝም እያለች እሱ የሄደበት ቦታ ተከትላ ሄዳ ስትለማመጥ ነበር። እንዴት ትለማመጣለች ስትሉ ነበር። እንደውም ኦዲየንሶች ብዙ ጊዜ የሀይሚ ወዳጅ የሆናችሁ ደጋፊዎች ለምን ትታው ብትሄድ ይሻል ነበር፣ ትተዋቸው ብትሄድ አንድ ላይ ሆኖ ሲቀመጡ። እንግዲህ ተኝቶ አይደለም ቁጭ ሲሉ ነው የደረሰች። የዛኔም እንደዛ ሲያባራት ውጭ ልኝ ሂጂ ሲላት ነበር። ይህን ሁሉ ችላ ነው ያን ሁሉ ችላ እንግዲህ ከአቅሟ በላይ ሲሆነው ተለያይተናል፣ ከብዶኛል ብላ ሌላ ሰው ዳርልኝ፣ ሌላ ሰው ፍቅረኛ ይዛለሁ፣ ሌላ ሰው ዳረኝ ስትል ነበር አባትየውን። ብሩኬ እንግዲህ ይሄንን ቂም ይዞ ነው አሁንም እሱ እየተበቀለ ያለው፣ አሁንም ሊያስለምናት እያደረገ ያለው። ግን አይጨክንም፣ አይጨካከኑም። እነዚህ ልጆች አይለያዩም። ያው እርስ በእርስ በፉክክርና በእልክ ተራ በተራ ፉክክራቸውን የሚያደርጉት ነገር ነው የሚከብደው። አሁን ባለፈው ሀይሚ ከአቅሟ በላይ ስለሆነ ስትለምር ብሩኬ መልሶ ይለምናል ስንል ነበር። ከአቅሟ በላይ ሲሆን ነው አባትየውን ጠርታ እኔ ለሌላ ሰው ዳረኝ፣ ሌላ ፍቅረኛ ይዛለሁ፣ ከአቅሜ በላይ ሆነዋል ስትል የነበረው። አሁን ደግሞ ተጣይተን ስትል ነበር። አሁን ደግሞ መልሳ እንግዲህ እንደዚህ ስትል ከአንተ መራቅ አልችልም፣ እንዴት ነው ከአንተ ብቻዬን ይሄ ቤት ውስጥ መኖረው ስትል ልክ እሷ ለጥቅም ብላ ጥቅመኛ ሆና ለቤቱ ብላ እንዳደረገች ነገር ነው። በፊት ከኔ ርቀሽ አልፈልግም ብለሽ ነበር፣ አሁን ቤት ስጦታ ስለሰጠዎች ነው እንዴ ያለንተ መኖር አቺ ምትኝ እንደዚህ ነገር ነው እያላት ያለው ብሩኬ፣ ሰምታችሁ ከሆነ ማለት ነው። ሀይሚ እውነት ጥቅም ያው ስጦታ ደስ ሲለሚድ እሱን ስለምትወድ አንተን ስለምትወድ እንጂ ስጦታ ባቡላት ወይ ደግሞ ቤት ብርቋ ነው አይደለም። እሷም ዩቱበር ናት፣ እያገኘች ነው። ጠንካራ ሴት ናት። ከመሬት ተነስታችሁ ከኤ ተነስታችሁ አሁን ድረስ የደረሳችሁት አብራችሁ እየሰራችሁ ማለት ነው። እና ከዚህ በላይም መስራት ማግኘት ትችላለች። ግን ስጦታ አይደለም ቤት ይቅርና ሰው ትንሽ ነገር ትንሽ ከረሜላ ገዝቶ ከሰጣችሁ ራሱ ደስ ይላል፣ ያስደስታል። በተለይ ደግሞ ከምትወዱት ሰው ነገ የኔ ነው ከምትሉት ሰው ስጦታ በጣም ነው የሚያስደስተው፣ በጣም ያስደስታል። አሁን ያገባችሁት ባል ያላችሁት እስቲ ባላችሁ የሆነ ነገር ሲገዛላችሁ እና ራሳችሁ የምትገዙት ነገር እኮ አንድ አይደለም። እኔ በበኩሌ እንደዛ ነኝ። እኔ አሁን ባለቤት አለኝ፣ በጣም ነው የምወደው። ባሌ የሆነ ወርቅ እገዛልሻለሁ ብሎ የሆነ ወርቅ ነገር ከገዛልኝ በጣም እሱ እስኪገዛልኝ ነው የምጠብቀው። ብር በእጄ ላይ ያለ አልገዛም፣ እሱ የሚገዛልኝ ነገር ነው ደስ የሚለኝ። አይደለም ወርቅ ትንሽ ነገር ስጦታ ራሱ ማለት ነው። ሁላችንም እንደዛ ነን። ለዚህ ነው ደስ ያላት እንጂ ሀይሚ ቤት ለሷ ብርቅ ሆኖ አይደለም። ቤት አይደለም ደግሞ ከዚህ በላይ ነው የሚገባት፣ ያንሳታል። ለምን ጎበዝ ናት፣ እየሰራች ነው፣ ቻይ ናት፣ ትዕግስት አላት፣ ጸባይ አላት። ከአንተ ጋር እየኖራችሁ እስከዛሬ ደርሳችኋል። እኛ የምናውቀው ሚዲያ ላይ ራሱ የምናውቀው ብዙ ነገር እንትን እያላችሁ ነው። ለዚህ ብሩኬ እባክህ ከዚህ በላይ አታስለቅሳት፣ ይበቃችኋል። ቤት የእሷም ይሁን ለእሷ ስጦታ ሰተም ይሁን ለድራማ ደግሞ የእውነት እንደሚባለው የእናቱ ቤት ነው የሚባልም አለ። እሱም እንደዛም ከሆነ ይበቃችኋል ወንድሜ እልሃለሁ ብሩኬ፣ በቃችሁ። ሀይሚ በሰላም እንድትኖሩ ካሁን በኋላ እስቲ በደስታ ተመልሳችሁ ደግሞ እስቲ ነው ቤት ሰታ አስደሰትካት አይደል? አብሬሽ እኖራለሁ በል። እንግዲህ ሌላ ትልቅ ነገር አለ ብሏል። አሁንም ሌላ የሚከብድ የሚያስደነግጥ ሆነ ሰርፕራይዝ ሆነ አናውቅም። ብቻ እንጠብቃለን እስቲ ነገ